ሰላም ውድ ቤተሰቦቼ እንዴት አደራችሁ? ሰላም አደራችሁ? እንግዲህ ሄሉልዬ እናት በአዲስ ነገር መታለች። ልጇን እቅፍ አድርጋ ልጇን እንደዚህ እቅፍ አድርጋ ትናንት እንግዲህ ባል ነበር ባልን ስታከብር ማለት ነው ከልጇ ጋር እንግዲህ ወሬዎቹም እያወጡ እኔም እንዲህ እየተደሰትኩኝ እንዲህ እየተጫወትኩባቸው እኖራለሁ ብላለች። በቃ ምንም አያመጡም ታሁን በኋላ እያለቻቸው ነው ማለት ነው። ሩታዬ እንግዲህ እንደዚህ ትናንት አሁን አብረሽን ካፍ ዝቅ ስታደርጊው የሚያወራው አቶ ምንም መልስ ሳይሰጥ ነበረ። ቆሞ ታወቀ አወቅናቸው የእነሱ ሴራ እንደሆነ ታወቀ፣ እንደዚህ ሆነ ሲል ነበረ ማለት ነው። ከብዙ ሰው ለይተህ ባለሷና ይህን ጎን ተቀመጭ ብለህ በሩታ ልታማኸኝ ነው እንዴ? ፎቶ ተነሳሁ ብለህ በሩታ ልታማኸኝ ነው እንዴ? እንግዲህ አዳዲስ ነገር ይመጣል ሰሞኑን ጠብቆ። ያቺ ጉማሬ ዛሬ ሩታን ታገኛትና እንዴት እንደዚህ ታደርጊያለሽ ትላለች። እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ሊሆን ቻለ? እንዴት አንቺ ታርቀን የለም ወይ ይቅርታ ጠይቀሽ የለም ወይ በቡቡ ትላለች ማለት ነው። ጉማሬ ዛሬ ትመጣለች። ጠብቆ እናንተ ጉማሬ ዛሬ ከሩታ ላይ እየዘፈነችባት ትመጣለች ማለት ነው። ፍቅርንማ እንደማትችላት ትናንትና አሳየቻት። እስቲ እንደ ሩታ እንኳን ስትንጣጣ ላያችኋት ማአፋፏን ስትላት አፋፏን እንዲህ እየነካች ለዛውም ዝም በይ እያለቻት። ወይ ፍቅር ግን ተጫወተችባት እኮ ሴትዮ ማለት ነው። እንደሷ የተጫወተባት ሰው የለም። ትናንት እኮ እንዲህ እየነካካቻት ነበረ። በቃ የምታዋራትና እንግዲህ ሩታዬ ደግሞ በትዕግስትና በእንትን ችላት ነበረ። እንደዚች አይነት ምራት ይልቀቅብሽ ብላ ይኸው ለፍቅር አስረክባለች ማለት ነው። ለፍቅር አስረክባለች። ስለዚህ ምንም እንትን ማለት አያስፈልግም። ምንም ይሄ እንካ በንካ ምንም እንትን የሚል ነገር የለም። አሁን ሩታ ማንም የሚችላት የለም። ሄርሜላ ዛሬ ታርቃ ከአብርሃም ጋር ትመጣለች። ተዋታላችሁ። እሷን ተዋት። እሷ እንደው ምንም እዚህ ጋር አስተኝቶ እንትን እያለ ገብታ እንትን ብትል አይ መድኃኒት አስነክተውት ነው አጠጥተውት ነው እንጂ የምትለው እሱ ከደብኝ አትልም። ስለዚህ መድኃኒት ስለሆነ ነገሩ መድኃኒት እኔ ያለሁሽ እኔ እንደ እህትሽ በምንም ታምር ከእሱ ጋር ስለሆንሽ ስላልሆንሽ ሳይሆን እንደ እህትሽ እኔ እህት ሆንሻለሁ። ለሩታም እንዲህ ስትያል ነበረ። አሁን እንደዚህ እንትንዋን ስታወጫት አንድ አቃቂር ብታገኝባት ሄርሜላንም እንደ እንትን ነው የምታብጠለጥላት። እኔ አንድ ነገር ሄርሜላ ነግራት አብርሃም እንግዲህ ኬስ እንኳን ባሏ እንደ ውሽማዋም አይሆንም፣ ውሽማዋም ሆኗል። ስለዚህ እኔ ግን ትናንትና የተነገረችው ነገር ገርሞኛል። ለማንኛውም ሩታዬ እንኳን ሰላም መጣሽ። እንደዚህ ድምቅ ብለሽ ለጠላቶችሽ ለወዳጆችሽ ያሳያቸው ማለት ነው። ለጠላቶችሽ ወዳጆችሽማ ያው ቆንጆ እንደሆንሽ እናውቃለን፣ ልዩ እንደሆንሽ እናውቃለን። የልውልዬ እናት እንደዚህ እንደሆንሽ እናውቃለን ማለት ነው። ስለዚህ እንግዲህ ሽንድያን በዚህ መልክ አክብላለች። የትናንትና ሽንድያን አክብራ ነበር። ዛሬ በዚህ መልክ መታለች ማለት ነው። ከሽንድያ በኋላ እንትኗን በዓል ስታከብር ልጇ ጋር እንደዚህ አምሮባት ፏ ብልጭ ብላለች መታለች። ለማንኛውም ቪዲዮውን ሼር ላይክ እያደረጋችሁ እሺ። ሰምታችኋል አዳሜ እናንተ ጉፋን ይዞኛል። ጭን እንደዚህ ቤት የጉፋን ቤት መሰለኝ ያለው። ስለዚህ ሼር ላይክ አድርጉ። ሼር ላይክ እያደረጋችሁ አበረታቱን። እስቲ አበረታቱ። ይደረግ ብላችሁ ነው። እኛ ፈትፋችሁ ነው ቁጭ ብለናል። ፈትፋችሁ በቃ ፈትፈት እያለት እና በጣም በሚገርም ሁኔታ ዳኒ ደግሞ እያቡካካው ነው። እየተቡካኩ ነው። ገና ይቡካካሉ። ገና ይቀጥላል። ድራማው ማለቂያም የለው። ድራማ አይደለም አለ እንጂ ፉአድ ድራማ ነው የሚሰሩት፣ ድራማ ነው።
ምንም ይሄ እንትን አይደለም። እስቲ ቆይ እናንተ ያልገለይ ቪዲዮ ማለኝ እንዳገለኝ ክሊኮፋል ዜና አይድሌ መጣ እንግዲህ ብርዳቸው፣ ንፋሳቸው፣ ሙቀታቸው መከራ እና ሸላይክ እያደረጋችሁ አበረታቱን እንላችኋለን ማለት ነው። በሚገርም ሁኔታ አንድ ነገር ሰምቼ ገርሞኝ ነው። በእናታችሁ ተውኝ እስኪ። ለማንኛውም ሩታዬ በርቺ ብለናል፣ በርቺ ብለናል። በርቺ 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 እያለች ነው እና ደስ እኔ በበኩሌ ደስ ብሎኛል። ለምን እንደው ታውቃላችሁ? እንደዚህ ዘነት እንደዚህ አምሮባት ስትመጣ እንደዚህ ፏብልጭ ብላ ስትመጣ በቃ ምን ይሆን አብርሃም አብርሽ አንተ በቃ ምንም ዋጋም የለ፣ ምንም ዋጋም የለ፣ ምንም ዋጋም የለ። ይችን የመሰለች ሚስትህን ትተክ ስትንዘላዘል ከሚስት ጋር ተትዳርህ ጋር ብትሆን ኑሮ ይህ ሁሉ ነገር አይከሰትብህም ነበር። እንደዚህም የማንም መጫወቻ አትሆንም ነበር፣ የማንም መግማሚያ አትሆንም ነበር። ትዳርህን ሸክፍ አድርገህ ብትይዝ ኑሮ ሴት አሳዳጅ አትሆንም ነበረ። ሴቶቹም እየደወሉ አንተ ለትዳርህ ታማኝ፣ አንተ ለትዳርህ ጀግና ወንድ ብትሆን ኑሮ እንደዚህ የሚያደርግ ሰው የለም ነበር። ለማንኛውም ጊዜ ይፈጃል እንጂ እውነቱ ይወጣል ማለት ነው። ውሸትና እውነት እያደር ይጠራል ብሏል የሀገሬ ሰው። ስለዚህ እውነቱም ይጠራል ብለን እና ይመጣል ብለን እናስባለን ማለት ነው። ግን በጣም የሚገርመው ነገር ወረኞቹ አዳናቂዎቻችሁ መብዛታቸው ማለት ነው። ስለዚህ ትዳርህን ባታፈርስ ኖሮ ምን ባትል ኖሮ ይሄ ሁሉ ቡካት፣ ይሄ ሁሉ መውካካት አይመጣብህም ነበር። እንግዲህ ድምጤም ተዘጋግቷል፣ ጉፋንም ይዞኛል። በዛ ላይ ትንሽ ትንሽ ነው የምወለው። እንግዲህ አሁን በኋላ ያው ትምህርት ቤት እስከሚከፈት ድረስ ትንሽ እናወራለን ማለት ነው። ትምህርት ቤት ተተከፈተ እንኳን ችግር የለም፣ ይሄዳሉ ትምህርት ቤት፣ እንሰራለን ቪዲዮ ይባላል። አሁን ቤት ስላሉ ነው። እና ሸር ላይክ እያደረጋችሁ አበረታቱኝ። ራሴን አሞኛል። ኧረ ወይኔ ጉዴ ጉፋን! ኧረ ጉድ ፈላ። ምን ይሻላል በእናታችሁ? ለማንኛውም ሸር ላይክ አድርጉ። እኛም መቼ ይሆናል አበሻ ቀሚስ ለብሰን ኢትዮጵያ ገብተናችን እንዲየን የምናከብረው? እኔ ግን ለምን እንደሆነ አላውቅም። ኢትዮጵያ ሄጄ አበሻ ቀሚስ አልወድም፣ አልለብስም፣ ብዙም አልለብስም። የአበሻ ቀሚስ እንትን አይደለሁም። ለምን እንደሆነ አላውቅም። እንደውም የራያ ነው እኔ ደስ የሚለኝ። የራያ አበሻ ቀሚስ ታለኝ እለብሳለሁ ወደፊት።